Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግም ሌሎቹ እንዲዳረስ ማድረግ አትርሱ እያልኩኝ ወደ ዛሬ ይዤላችሁ መጥቼ ያለሁኝ ሁለት አስደሳች ነገሮችን ይዤ መጥቻለሁኝ። እስከ መጨረሻ ከኛ ጋር ቆይታችሁ አዳምጡ እያልኩኝ ወደዛ እንለፍ አብረን እናዳምጠው። እንግዲህ ያሉን የአስደሳች ዜና አንድ ያለን እንደ ትልቅ ዜና ነው። በጣም ትልቅ ዜና ነው። ቲዲኤፍ ፋኖና ኤርትራ ተወያይተው ወሰኑ ተገናኝተው ነበር የሚል ዜና አለን። እሱን እና ሌላ ደግሞ የአፋር ነፃ አውጪ ድርጅት ትክክለኛ ስሙን በደንብ በአፋርኛ ስለሆነ ስላላወቅኩት እንዳለ አበላሽ ብዬ ነው የአፋር ነፃ አውጪ ድርጅት ብዬው ያለሁት። ግን አርሙኝ አድማጮቼ፣ የአፋር ተወላጆች ብዙ አድማጮች ስላሉን አርሙኝ። የሰጡት መግለጫ አለ፣ እሱን እንነግራችኋለን። አጠር አድርጌ እነግራችኋለሁ አድማጮቼ። እንደምታውቁት ከትግራይ ሂደው ሸፍተው እዛ የተቀመጡ አሉ። ማንም ይረዳቸው? ከአፋር የጠቅላላ በትልቁ ስታዩት አብይ አህመድ ነው። በብርሃኑ ጅላ ባጀት ነው የሚቀመጡት። እነዚህ የጻርቃንና የጌታቸው ታጣቂዎች ናቸው። እነዚህ ደግሞ ምንድነው ሰርተው ከትግራይ ዋናው የሸሹበት የቲዲኤፍ አባል የነበሩ ናቸው። ሸሽተው ወደ አፋር የሄዱበት ምክንያት ደግሞ በወንጀል ነው። የተለያየ ወንጀል ፈጽመዋል። ከትልቅ እስከ ትንሽ የተለያየ ወንጀል፣ ሴቶችን መድፈር፣ ያልተፈቀደላቸው እቃዎችን በተለይ እነዚህ ጦርነት ላይ የወደሙ ብረታ ብረቶችን በመሸጥ ለትግራይ ለእርዳታ ተብሎ የመጣውን በመሸጥ ወይም በማጭበርበር ወይ ለዘመዳቸው በመስጠት እና ሌሎችንም ትልልቅ የሚባሉ አሉ። መድገሙ አስፈላጊ አይደለም ብዬ ልተው እና እነዚህ እዛ ያሉት ብዙ ችግር አስቸጋሪ ሆነዋል። ለማን ነው ከሁሉ በላይ አስቸጋሪ ሆነው ያሉት የሚሉን ያሉት የአፋር ነፃ አውጪ ድርጅት በቀጥታ እየመጣም አፕዴት የሚያደርገን ሰው አለ። እሱን ከቻልም እናስገባዋለን። ግን ብለውን ያሉት በስልክ ተነግሮን ያለው ለእኛ ነው ህዝባችን ላይ ነው ችግር ፈጥሮ ያሉት እነዚህ ሰዎች። ከእናንተ የበለጠ እኛንን የምንጠላቸው፣ ከቦታችን ይውጡ። ሀራ መሬት የሚሉ ከሆነ ተታግለው ትግራይ ውስጥ ያለ መሬት ነፃ አውጥተው ከማን ነፃ እንደሚያወጡት አናቅም። ከቲዲኤፍ ወይ ከትግራይ ህዝብ ከትግራይ ሰራዊት ነፃ አውጥቶ ለአብይ አህመድ መስጠት የነጻርቃን ነፃ አውጭ ነው። ሀራ መሬት ይሉታል። ሀራ መሬት ማለት ነፃ መሬት ማለት ነው። ነፃ ያወጣው መሬት ከማን ነው ነፃ ያወጣው? ተታግለህ እኮ ትግራይን ሀራ አውጥተህ ነበር። የሚበዛውን የትግራይ ቦታ ምንም እንኳን 40% ቢያዝም እዛ የሄዱትንም ትግሉ ላይ የነበሩ ናቸው። ብዙ መስዋዕትነት የከፈሉ ከጓደኞቻቸው ጋር ብዙ ነገር ያደረጉ ናቸው። ግን ሰላም ሲፈጠር ብዙ እጃቸውን አቆሸሹና በጦርነቱ ጊዜም ብዙ ነገር የተሰማሩ ሰዎች ነበሩ። አድማጮች ሁል ጊዜ አሁን እንደነጻርቃን ወይ አዲስ አበባ ከቆየን ወይ መቀሌ ከቆየን ሻዕቢያ ይይዘናል፣ ያስረናል። ምክንያቱም ከዚህ በፊት ያደረግነው የሰራነው የበደልነው ነገር ስላለ ይበቀለናል ብለው ሸሽተው ነው የሄዱት እንጂ ለመርዳት አይደለም። እኛ መስሎን የነበረ መጀመሪያ ለትግራይ ህዝብ ብለው የወጡ መስሎን ነው። ጀግና የአፍሪካ ጀነራል ልክ ከሌላ ይቀር ከአሉላ አባ ነጋ እኩል ለማድረግ እየጣርን ነበረ። እውነት ለመናገር ብዙ ነገር ጀግና የሌለው ጀግና ብሎ ተራውን ጀግና አደረገ የሚባል አባባል አለ። አርገነው ነበር ጻርቃን። ጌታቸውም እንደዚሁ ሳኒታይዘር ሳይቀር የወቅቱ ከበሽታ ህይወትን የሚያተርፍ የነበረ ከበሽታ የሚያድን የነበረ ሳኒታይዘር ስለነበር በኮሮና ጊዜ ሳኒታይዘር ነህ አንተም ለጠላቶቻችን ብለን ብዙ ነገር ተናግረን ነበር። ግን እነዚህ ሰዎች ለሆዳቸው ያደሩ ምን ልበላቸው ይለፍ ብቻ ስለ እነሱ አይደለም። ግን የአፋር ውስጥ ያሉትን እኛ ጠራርገን እናወጣቸዋለን፣ እናንተ መድከም የለባችሁም፣ እኛ ኦልሬዲ አሰልጥነን አስታጥቀን
ያደራጀነው ሰራዊት አለ። እነዚህ ሰዎች መሬት የአፋር መሬት ለቀው ይወጡ እንደሆነ ይውጡ፣ ካልሆነ ግን እኛ ራሳችን ጠራርገን እናወጣዋለን። ቲዲኤፍ የግድዛ መግባት የለበትም። ምክንያቱም አብይ አህመድም ይሁን አወል አርባ የሚፈልጉት ያሉት ቲዲኤፍ ወደ አፋር ውስጥ ገብቶ እነዚህ ሰዎችን ለቃቅሞ እንዲወስድና አፋር ደግሞ አሁን እንደምታደርገ ያለችውን ተወረርኩኝ የትግራይ ሰራዊት ገባ ምናምን ብሎ ለጦርነት ማስጀመሪያ ሊጠቀምበት ይችላል። ስለዚህ እናንተ መምጣት የለባችሁም፣ እኛ ሁሉን ነገር እንጨርሳለን፣ ሁሉን ነገር ራሳችን እናባረራችኋለን፣ በአጭር ጊዜ ውስጥ ጠብቁን ብለውናል። ይሄ ነው ጠቅለል አድርጌ አጠር አድርጌ ስነግራችሁ ማለት ነው። ተርጉሞ ወደ አማርኛ የአፋርኛው ደግሞ በደንብ አድርጎ የሚነግረን ሰው በአጭር ጊዜ ውስጥ እናቀርባለን። ግን ጥሩ ነገር ነው። ውጡልን እያሉ በየቀኑ ሰላማዊ ሰልፍ እያደረጉ ነው ያሉት። በአብይ አህመድ በምናምን የሚደረገው እየታዘዙ ገንዘብ እየተከፈላቸው ሰልፍ ውጡ የሚባሉ አሉ። እሱ አይደለም እንላቸው ያለን። ይሄ ያሉበትን ዞን 2 ላይ ያሉበትን ቦታ ያሉ ነዋሪዎች፣ ሽማግሌዎች፣ ወጣቶች አንፈልግም ውጡልን፣ ማትወጡ ከሆነ ደግሞ ተስጠርገው ያወጧቸዋል እያሉ ነበር። አሁን ግን ሰራዊቱ የነፃ አውጪ ሰራዊቱ መተረሳችን ጠራርገን እናወጣቸዋለን ብለውናል። ይሄ በጣም ደስ የሚል ነገር ነው። በጣም አስደሳች ነገር ነው አድማጮች። በጣም ሌላው አሁን አንድ አስደሳች ትልቅ ዜና ያለው የቲዲኤፍ የትግራይ ሰራዊትና የፋኖ የኤርትራ አመራሮች ተወያይተው ነበር ብሎ ዘ ኢኮኖሚስት አውጥተዋል። የት ነው? ሱዳን ውስጥ ተወያይተው ነበር ብሎ አውጥተዋል። ኢኮኖሚስት ብቻም አይደለም፣ ሌሎች ሚዲያዎችንም እየተቀባበሉት ነው። ለምሳሌ ሚድል ኢስት አይ የሚባል አለ። ሚድል ኢስት አይ የተባለም የትግራይ ሰራዊት የፋኖና የኤርትራ ሰራዊት ግንኙነት እየተጠናከረ እንደሆነ አብረው እንደሚሰሩ ማስረጃ አለን ብለው አውጥተዋል። ይሄ ሱዳን ውስጥ ያለው ችግር እንዳይስፋፋ ወደ ሌላም እንዳይሄድ አስተዋጽኦ እያደረጉ እንደሆነ ነው። ዝርዝር ሌላ የሚለውን ልትሆው የሚጠቅም ነገር ሲሆን ነው በሚዲያ የምታቀርበው። ግን ዋናው ነገሩ አሁን አብይ አህመድ ትንሽ ነገር ጠንከር ያለ ነገር ከጀመረ አብይ አህመድ የሚኖርባትን ጊዜ አጭር እንደሆነች ራሱ ገብቶታል። ራሱ አብይ አህመድ ገብቶታል። እንደገባው የሚታወቀው በምንድን ነው? ከፍተኛ አዛውንቶቹ ከነ አባዱላ ገመዳ ጀምሮ ከላይ ያሉትን ይህንን ነገር አያዋጣንም፣ ከሁሉ ጋር እየተጣላን ነው፣ ጠራርጎ ያወጡናል፣ ህዝባችን ወዳልነበረበት መቀመቅ ያስገባሉ፣ ከሁሉ ጋር ተቀያይመህ አይሆንም፣ አማራ ክልል ሂደህ የምታወድመው፣ ትግራይ ሂደህ ያወደምከው፣ አሁን ደግሞ ኤርትራ የሚባል ያለውን ካወደምክ የኦሮሚያ ህዝብ ነው በቀሉን እና ቂሙን የሚቀበለው ምንም እንኳን ህዝባችን እጁ ባይኖርበትም ብለው ተነጋግረዋል። አብይ አህመድ ይህንን እንደማያወጣው ስለገባው ደግሞ ብዙ መልእክተኛ እየላከ ነው። ኤምባሲዎችም ጋር እየሄደ የተናገረ ነው። የትግራይ ባለሀብቶችም የትግራይ ይደመጣሉ የሚላቸውንም የሃይማኖት አባቶችንም እየጠራ እያወያየ ነው ያለው። አስታርቆኝ በተለይ ደግሞ ይሄ ጽምዶ የሚባለው ሶስቱንም ከፋኖም ከኤርትራም የሚያደርገው ያለው ቲዲኤፍ ካቆመ እኔ ሁሉን ነገር ሰጣለሁ፣ ምዕራብ ትግራይ ጠራርጌ ያወጣለሁኝ፣ የምትፈልጉትን ባጀቱንም ሁሉንም ነገር እመልሳለሁ፣ ወደ ስታተስኮ አንተ እንመልሳለን፣ የህወሓትንም እውቅናውን እመልሳለሁኝ። ይሄ ምንም ማጋነን አይደለም አድማጮች። የሚለው አብይ አህመድ የሚናገረው ያለው ነው የምነግራችሁ ያለሁኝ፣ ማጋነን አይደለም። እንዲያውም በጣም ያዝ ማድረገው ያለሁት ለምንድን ነው? ምክንያቱም ከጥቅሙ ጉዳቱ እንዳያመዘን ብዬ ነው እንጂ አብይ አህመድ የሚለው ያለው ሁሉንም ነገር አደርጋለሁ፣ ምዕራብ ትግራይን ለቅቄ እወጣለሁ፣ መዋጋት አያስፈልጋችሁም፣ ብቻ ከእነሱ ጋር ሆናችሁ እንዳትወጉኝ። ምክንያቱም ገብቶታል የሰውዬ። ግን እንደዛ ብሎ ይቺ ሴራ ሆና የጽምዶ ከተዋችሁ ነው ዋናው አንድ ትልቅ ነገር የሚያደርጋት ያለው። ከኤርትራ ጋር ያላችሁ ግንኙነት፣ ከፋኖ ጋር ያላችሁ ግንኙነት፣ ኤርትራና ፋኖ ያላቸው ግንኙነት ካቆሙ እኛ በሰላም ለመኖር ዝግጁ ነኝ ይላል ያለው። ለምን?
ከኤርትራ ጋር አጣልቶ ከፋኖና የትግራይ ያለውን ሰላማዊ ነገር ከለያየ በኋላ ሴራውን እንዲቀጥል ነው የሚፈልገው። አብይ አህመድ በሰላም መኖር አይችልም። አብይ አህመድ በሰላም የማይኖር ሰው፣ ክፉ ሰው፣ ኢትዮጵያ አይታው ማታቅ ጨካኝ፣ የኢትዮጵያ ህዝብ በመብዛቱ የሚጠላ ትንሽ ህዝብ እንዲኖራት የሚፈልግ ሰው ነው። ልጆች ልኮ የሁሉ ሲረግፍ ምንም መስሎ የማይሰማው የሰው ልጆች ህፃናት፣ አዛውንቶች ጆሮአቸው የማይሰራ አይናቸው የማያይ ሁሉ ጥይት ማብረጃ ይሆናሉ ብሎ ለመላክ ወደ ኋላ የማይል ሰው ነው። ይሄ ህዝቡ ግን እየተነሳ ነው። በተለያየ አንግል እየተነሳ ነው የኢትዮጵያ ህዝብ። አድማጮቼ ሁሉም በአርባ ምንጭ አካባቢም፣ በጋምቤላ አካባቢም፣ በጉራጌ አካባቢ ሰሞኑ ነበረ። አሁን በአፋርም እንደምንነግራችሁ ያለ ነው ተቃውሞ አለ። በመላው ኢትዮጵያ በቃ ተማሮት እየተነሳ ነው ያለው። ስለዚህ የአስደሳች ነገሮችን ነው የምንሰማ ያለ ነው። ግን ዘርዘር አድርገን ያለውን ሁሉ ነገር ከምንናገር እስቲ ያዝ እናድርገው፣ ራሳቸው ይናገሩት ብለን ነው። አሁን ለምሳሌ ቲዲኤፍ የፋኖና የኤርትራው ዘርዘር ያለ ነገሩ መነገር ካለበት እነሱ ራሳቸው ይነግሯቸዋል። ዘ ኢኮኖሚስት የተናገረው ግን ያው ኢንተርናሽናል ሚዲያ ስለሆነ ብዙ ሚዲያዎች ይቀባበሉታል ያሉት እንድታውቁት ብዬ ነው። ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።